እስቲ ለአፍታ አስቡት። ከ1981 እስከ 2012 ባሉት ረጅም ዓመታት ውስጥ እንደ ኤርገን ክሊንስማን፣ ሉካ ቶኒ ወይም የዓለም ዋንጫው ኮከብ ሚሮላፍ ክሎዝ ያሉ ታላላቅ አጥቂዎች እንኳን ማድረግ ያልቻሉትን ታሪክ የሠራ አንድ ተጫዋች ነበር ብላችሁ ታምኑኛላችሁ? ይህ ተጫዋች ሲያዩት የእግር ኳስ ተጫዋች አይመስልም። ሰውነቱ ክብደቱ የጨመረ ቦርጫምና ሲሮጥ እንኳን የሚከብደው ይመስላል። ፎቶውን ስትመለከቱት ምናልባት በጡረታ ዘመኑ በበጎ አድራጎት ጨዋታ ላይ የተነሳው ሊመስላችሁ ይችላል። ነገር ግን ተሳስታችኋል። ይህ ሰው በወጣትነቱና በብቃት ዘመኑም ቢሆን ልክ እንደዚህ ነበር። ስሙ አይልተን ይባላል። አይልተን በእግር ኳስ ሕግ መሠረት መሮጥ እንኳን የማይችል ይመስል ነበር። ነገር ግን በጀርመን ውስጥ ኳስ መብረቅ ወይም ቦል ላይትኒንግ የሚል ቅጽል ስም ተሰጥቶታል። ይህ ተጫዋች የባየር ሙኒክ የከፋ ቅዠት፣ የቨርደር ብሬመን ንጉሥና የቡንደስሊጋው ድንቅ አጥቂ ነበር። ግን ታሪኩ በጎሎች ብቻ የተሞላ አይደለም። ይህ ሰው ወርቃማ ጫማውን በኢቤ የኦንላይን ማርኬት የሸጠ፣ ለኳታር ብሔራዊ ቡድን ለመጫወት $1 ሚሊዮን የተቀበለና ማሊያውን አውልቆ በሬ መዋጋት ልምምድ የሚያደርግ እብድ ሰውም ነበረ። እንዴት ከብራዚል ገጠራማ መንደር ተነስቶ የጀርመንን እግር ኳስ ሊገዛ ቻለ? እንዴትስ ሕይወቱ ተመልሶ ወደ ታች ወረደ? የዚህን ቦርጫም አጥቂ አስገራሚ ታሪክ አብረን እንመልከት። አይልተን ያደገው በብራዚል ሰሜናዊ ክፍል በምትገኝና 13000 ሕዝብ ብቻ ባላት አንዲት ትንሽ መንደር ውስጥ ነው። አንዳንድ ተጫዋቾች ችሎታቸው የሚወጣው ዘግይቶ ነው ይባላል። የአይልተን ግን ከመዘግየቱም በላይ ነበር። በልጅነቱ በተለያዩ ክለቦች ሙከራ አድርጎ ነበር። ነገር ግን ሁሉም ክለቦች የሚሰጡት መልስ ተመሳሳይ ነው። አንተ በጣም ወፍራም ነህ፣ እግር ኳስ ለአንተ አይሆንም። በዚህ ምክንያት አይልተን ተስፋ ቆርጦ በቤተሰቡ እርሻ ላይ በሬዎችንና ፈረሶችን እየጠበቀ መኖር ጀመረ። እሱ ራሱ እንደሚናገረው እግር ኳስ ተጫዋች መሆን ፈልጌ አላውቅም ነበር ይለናል። ነገር ግን እናቱና ወንድሞቹ ተሰጥኦ እንዳለው ስለሚያውቁ ገፋፉት። ከቤት 1000 ኪሎ ሜትር ርቆ ወደሚገኘው ሳኦ ፖሎ ከዚያም 2000 ኪሎ ሜትር ርቆ ወደ ደቡብ ብራዚል ተሰደደ። ገና የ21 ዓመት ወጣት ሳለ በሦስተኛ ዲቪዚዮን ለሚገኝ ይፕራንጋ ለተባለ ክለብ መጫወት ጀመረ። የሚገርመው ነገር ወደ ክለቡ በደረሰበት የመጀመሪያው ቀን አሰልጣኙ ያሉት ነገር ነበር። አይልተን ሲያዩት ተጫዋች መስሎ አልታያቸውም ነበር። በዚህ ሰውነትህና አቋምህ የእግር ኳስ ተጫዋች ከምትሆን የተጫዋቾቹ ወኪል ብትሆን ይሻላል ብለው አፊዘውበትም ነበር። ነገር ግን ዕድል ከእርሱ ጋር ነበረች። ቡድኑ በጉዳት ምክንያት አጥቂ አጣ። አሰልጣኙ ሌላ አማራጭ ስላልነበራቸው አይልተንን አማራጭ የሌለው ተመራጭ አድርገው ቀየሩት። ጨዋታው ሊጠናቀቅ 15 ደቂቃ ሲቀረው ወደ ሜዳ አስገቡት። 2 ግቦችን አግብቶ ውጤቱን ገለበጠው። ከዚያን ቀን በኋላ ማንም ስለ ክብደቱ አላወራም። በዚያው ዓመት የሊጉን ኮከብ ግብ አግቢነት ክብር ተቀዳጀ። ይህም ታዲያ ወደ ታላላቅ ክለቦች ማለትም ወደ ኢንተርናሲዮናልና ጉራኒ ወደሚባሉ ክለቦች እንዲዘዋወር መንገድ ከፈተለት። የአይልተን ብቃት እየጨመረ ሲመጣ የጀርመኑ ቨርደር ብሬመን ስካውቶች ወደ ብራዚል መጡ። የሚገርመው ነገር ስካውቶቹ የሄዱት ሌላ ተጫዋች ለመመልከት ነበር። ነገር ግን በአንድ ጨዋታ ላይ አይልተን ተከላካዮችን እያታለለ ግብ ጠባቂውን እያስተኛ ሃትሪክ ሲሰራ ተመለከቱ። ያኔ እቅዳቸውን ቀየሩ። ይህንን ተጫዋች ወደ ጀርመን መውሰድ አለብን አሉ። አይልተን ወደ ጀርመን ሲሄድ ቋንቋው፣ ምግቡና የአየሩ ጠባይ ትልቅ ፈተና ሆነበት። በሆቴል ክፍል ውስጥ ተደብቆ ስፓጌቲ ብቻ እየበላ ቀኖችን ያሳልፍ ነበር። ነገር ግን ትልቁ ፈተና ገና ከፊቱ ነበር። ለአይልተን ዕድለኝነት ክለቡ አዲስ አሰልጣኝ ቀጠረ። እኚህ አሰልጣኝ ፊሊክስ ማጋዝ ይባላሉ። በጀርመን እግር ኳስ ውስጥ ሳዳም በመባል ይታወቃሉ። ምክንያቱም ልምምዳቸው እንደ ወታደር ማሰልጠኛ ከባድ ነበር። ፊሊክስ የአይልተንን ቦርጫም ሰውነት ሲመለከቱ በንዴት ቱጋሉ። ማጋዝ ለአይልተን ከባድ የሆነ ጥላቻ አደረባቸው። አይኑን እንኳን ማየት አይፈልጉም ነበር። ለወራት ያህል አግዳሚ ወንበር ላይ አስቀመጡት። እንደውም ለክለቡ አመራሮች ይህንን ወፍራም ሰው አስወጡልኝ ብለው ተናግረው ነበር። ክለቡ በአሰልጣኙና በተጫዋቹ መካከል ግራ ገባው። አይልተን ተስፋ ቆርጦ ወደ ብራዚል ሊመለስ ጫፍ ደርሶም ነበር። ነገር ግን ልክ በዚህ ወሳኝ ሰዓት አሰልጣኝ ፊሊክስ ማጋዝ ከስልጣን ተባረሩ። ይህም ለአይልተን ትልቅ ትንፋሽ ሆነ።
በተወሰነ ደረጃም ተስፋው ለመለመ። ታዲያ በኋላ ላይ የመጡት አዲሱ አሰልጣኝ ቶማስ ሻፍ ለአይልተን ነፃነት ሰጡት። ከወጣቱ ኮከብ ክላውዲዮ ፒዛሮ ጋር በመጣመር የጀርመንን እግር ኳስ ማራድ ጀመሩ። ተከላካዮች አይልተንን ሲያዩት ይስቃሉ፣ እሱ ግን በፈጣን ሩጫና በድንቅ ቴክኒክ ያስለቅሳቸዋል። የ2003-2004 የውድድር ዘመን ግን የአይልተን የሕይወት ዘመኑ ዓመት ነበር። አይልተን አሁን 30 ዓመት ሞልቶታል። ብዙዎች አርጅቷል ብለው ያስቡ ነበር። እሱ ግን ታሪክ ሊሰራ ብድግ አለ። በዚያው ዓመት ከሚስቱ ጋር አንድ እብድ የሆነ ውርርድ ተወራረደ። በእያንዳንዱ ጨዋታ ግብ ካገባው አንድ ውድ የሆነ ጌጣጌጥ እገዛልሻለሁ አላት። ይህ ውርርድ በኪሱ ላይ ቀዳዳ ቢፈጥርም በሜዳ ላይ ግን እሳት አድርጎታል። በወር እስከ $100,000 ለጌጣጌጥ ያወጣ ነበር ተብሎ ይነገራል። ውጤቱስ? አይልተን ማቆሚያው አጣ። ባየር ሙኒክን እያሽመደመደ ግብ ጠባቂዎችን እያለፈ በየጨዋታው ግብ ማዝነብ ጀመረ። ባየር ሙኒክ ላይ በሰራው አስደናቂ ግብ ክለቡን ቨርደር ብሬመንን ከ11 ዓመታት በኋላ የቡንደስሊጋ ሻምፒዮን አደረገው። በዚያው ዓመት 28 ግቦችን በማግባት የሊጉ ኮከብ ግብ አግቢ ሆነ። ከዚህም አልፎ የጀርመን የዓመቱ ምርጥ ተጫዋች ተብሎ የተመረጠ የመጀመሪያው የውጭ ዜጋ በመሆን ታሪክ ሠራ። የሻምፒየንስ ሊግ ዋንጫ ካነሱ በኋላ አይልተን ወደ መልበሻ ክፍል ገብቶ ሻምፓኝ ወይም ውሃ አልጠጣም። ይልቁንም በፕላስቲክ ጠርሙስ የያዘውን የብራዚል ጠንካራ መጠጥ አውጥቶ ይህ የጉልበት ሰጪ መጠጥ ነው እያለ ለጓደኞቹ ጋበዛቸው። የዛ ቀን ማታ ብሬመን በደስታ ሰከረች። አይልተንም የከተማው ንጉሥ ሆነ። ነገር ግን ሰው ሲባል አይጠግብም። በብሬመን ንጉሥ የነበረው አይልተን ለገንዘብ ሲል የተሳሳቱ ውሳኔዎችን መወሰን ጀመረ። የብሬመንን ኮንትራት አልቀበልም ብሎ ለተሻለ ክፍያ ወደ ሻልክ 04 ተዘዋወረ። ይህ ውሳኔው የብሬመንን ደጋፊዎች ልብ ሰበረ። ከዛም የከፋው ታሪክ መጣ። አይልተን ለብራዚል ብሔራዊ ቡድን የመሰለፍ ዕድል ስላላገኘ የኳታር መንግሥት አንድ ጥያቄ ያቀረበለት። ዜግነትህን ቀይረህ ለኳታር ብሔራዊ ቡድን ከተጫወትክ $1 ሚሊዮን በላይ ጥሬ ገንዘብ እንሰጥሃለን አሉት። አይልተን ለገንዘብ ሲል ተስማማ። ነገር ግን የዓለም አቀፉ እግር ኳስ ማኅበር ፊፋ ጣልቃ በመግባት ይህንን አሳፋሪ ድርጊት አገደው። ከዚያ በኋላ የአይልተን ሕይወት ቁልቁል ተምዘገዘገ። ወደ ቱርኩ ቤሺክታሽ ሄደ። ነገር ግን እዛም አልተሳካለትም። ቤተሰቦቹን ናፍቆ ሊኮበልል ሲል ኤርፖርት ላይ ተያዘ። ገንዘቡን ሁሉ በመዝናናት በጌጣጌጥና በፈረሶች ላይ ስላጠፋው ከባድ የገንዘብ ቀውስ ውስጥ ገባ። ነገሮች ምን ያክል እንደከፉበት ታውቃላችሁ? ይህ የቡንደስሊጋ ኮከብ የነበረ ሰው ዕዳውን ለመክፈል ሲል በክብር ያገኘውን የወርቅ ጫማና የሻምፒዮንነት ሜዳሊያውን በኢቤይ ጨረታ ላይ ሸጠው። የደጋፊዎቹ ጀግና የምሽት ክለቦችና የውድ ጌጣጌጦች ሰለባ ሆነ። በመጨረሻም አይልተን በጀርመን 6ኛ ዲቪዚዮን ውስጥ ለሚገኝ የገጠር ክለብ እስከ መጫወት ደረሰ። ነገር ግን እውነተኛ ፍቅር አይሞትም። ቨርደር ብሬመን ይህንን የቀድሞ ጀግና እስካሁን ድረስ አልረሳውም። ከ10 ዓመት በኋላ ክለቡ ታላቅ የመሰናበቻ ጨዋታ አዘጋጀለት። ስቴዲየሙ በ40,000 ደጋፊዎች ተሞላ። ሁሉም አይልተን አይልተን እያሉ ዘመሩ። በዚያ ጨዋታ ላይ ቦርጫሙ አጥቂ 3 ግቦችን አገባ። በእንባ ታጅቦ ደጋፊዎቹን ተሰናበተ። የቲኬቱ ገቢም ለገንዘቡ ችግር መቋቋሚያ ተሰጠው። የአይልተን ታሪክ የችሎታ፣ የድል፣ የውድቀትና የምህረት ታሪክ ነው። የእግር ኳስ ጠበብቶች ቦርጫምና ወፍራም ሰው ኳስ መጫወት አይችልም ይላሉ። ግን እነሱ የተሳሳቱ መሆናቸውን ሜዳ ላይ ገብቶ አሳይቷል። እርሱ በጀርመን እግር ኳስ ውስጥ የማይረሳ ታሪክ ያለውና የዘላለም ጀግና ነው። ስለተከታተላችሁን እናመሰግናለን።